ማለት ሴት አገልግሎት የሚቃወምማ ራሱ ችግር አለበት። ለወንዶችም ለሴቶችም እነዛን የጸጋ ስጦታዎች እንዴትና የት ጋር እንደሚያገለግሉ ደግሞ መመሪያም አለ። አምላክን የሚያክል መንፈስ የሚሰጥህን ነገር ሪስፔክት ያስፈልገዋል። ሴት ምናምን የለም እያንዳንዱ ጩይ የታባቱ ሚሉቱ ሰዎች እነሱን መች ጠየቃቸው? ከየት አመጣህ ብለህ? እኛስ ጥቅሳለን። ሴት ስነ ስርዓት ያዝ የሚል ጥቅሳለን። የሴትም ራስ ወይም በሴት ላይ ስልጣን ያለው ማን ነው? ወንድ ነው። ሴቶችን በተመለከተ ሴቶች ወንዶች ወይም በቤተ ክርስቲያን ውስጥ ፖዚሽን እንዲሆኑ ወንዶች ባሉበት ቦታ ላይ እንዳያስተምሩ ብሎ ጳውሎስ ከለከለ። እሷ መመሪያ እየሰጠች ስማ እስክመጣ እንቁላል ጠብሰ ሞደስቲ ይላል። ሞደስቲ ማለት ያልተዝረከረከ ደግሞ በጣም ማህበራዊ ቀውስ በሚያመጣ ሁኔታ የተለጠጠ ነገር ውስጥም የማይገባ ሞደስቲ። ይሸለሙ፣ ዲኮሬት ያርጉ ራሳቸው። በቃ ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር ያልገባኝ ቢኖር መጽሐፍ ቅዱስ ውስጥ ሴቶች ሲያገለግሉ እናያለን። ለምሳሌ ሉቃስ 2:36 ሐና በቅድስና ስታገለግል ይናገራል። ምንድን ነው የምታገለግለው ነው? አገልግሎቷን ማሰብ። በምንድን የምታገለግለዋል? ቤተ መቅደስ በራፍ ጋር ሆና ሁልጊዜ በጸሎት ታገለግል ነበር እንጂ ቤተ መቅደስ ገብታ ማጠኛ ይዛ ሴት ልጅ አትገባ። ማገልገል የሚለውን እየለየ ብዙ አይነት አገልግሎት ስላለ እሷ በጸሎት ሆና ከውጭ ቤተ መቅደሱን እየጠራረገች ምን እያለች እንደ መበለት ሆና ታገለግል ነበር። ውስጥ መግባትን በተመለከተ ሴት አይደለም ወንድ ራሱ አይገባም። ከወንድም ሌዋዊ፣ ከሌዋዊም የቀዓት ዘር፣ ከቀዓትም የአሮን ቤተሰብ መሆን ያስፈልጋል እንጂ ወንዱ እንኳን አይገባም። ይለያያል። አገልግሎት ነው ግን ይለያያል። ማርቆስ 14 ሉቃስ ቀጥሎ ጥያቄ፣ እኛስ ለምን እንቃወማለን? የሴት አገልግሎት እንቃወማለን አለ? ተቃውሟለን ማለት የሴት አገልግሎት የሚቃወምማ ራሱ ችግር አለበት። የሴቶች አገልግሎትን ሳይሆን የወንዶችንም እንቃወማለን። ምን ሲሆን? እንደ መጽሐፍ ቅዱስ ካልሆነ ማለት ነው። ተቃውሞ ካልክ እሱ ነው። ወንዶች ለምሳሌ አገልግሎት ጠያቄ፣ ሴቶች አገልግሎ የለ ሴት አታገልግል አልተባለ። የቱ ጋር ነው የተጻፈው አታገልግል የሚለው? ግን ምንድነው የተባለው? ሴት ጥቅሱን ላውጣላችሁ እና ላሳይ። አገልግሎት መጀመሪያ ማወቅ ያለበት ጠያቂም ሁላችንም አገልግሎት አንደኛ ቆሮንቶስ 12:4 ልዩ ልዩ ነው። ይሄን ማወቅ አገልግሎት ስትል ጠያቂ ምን አይነት አገልግሎት ነው? ለምሳሌ ሴቶች እንዲያገለግሉ ይፈልጋል ጳውሎስ ምን አለ? አገልግሎትም ልዩ ልዩ ነው። ስለዚህ የትኛው ዘርፍ ውስጥ ነው አንተ ጠየቅ? ለምሳሌ እኛ የምንቃወምበት ቦታ አለ። እዛ ጋር ስናገኛት እንቃወማታለን። ደግሞ ሌላ ቦታ ላይ ደግሞ እናበረታታታለን። ለምን አታገለግይም ብለን። ስለዚህ አንተ የትኛውን ነው ለይ? መጀመሪያ አገልግሎት ምንድነው? ልዩ ልዩ ነው። ይሄን ማንበብ አንደኛ ቆሮንቶስ ምዕራፍ 12ን አንብብ። ቀጥሎስ ሁሉም የጸጋ ስጦታዎች ለወንዱም ለሴቱም እኩል ነው የሚሰጡት፣ እየተከፋፈሉ የሚሰጡት ሁሉም የጸጋ ስጦታዎች። ሶስተኛ የጸጋ ስጦታዎች እየተከፋፈሉ ቢሰጡም ለወንዶችም ለሴቶችም እነዛን የጸጋ ስጦታዎች እንዴትና የት ጋር እንደሚያገለግሉ ደግሞ መመሪያም አለ። አሁን መመሪያውን እኛ አይደለን የምናወጣው፣ ሰጪው ነው የሚያወጣው። እንኳን እግዚአብሔር አይደለም የጸጋ ስጦታን የሰጠው ሰው እንኳን በምድር ላይ አንዳንድ ነገሮችን ለሰው ሲሰጥ አጠቃቀሙን ጭምር ነግሮን። እውነት ውሸት ያለዚህ አጉር ነው ይፈል። መንግስት ለአካባቢ ሚሊሻ ትጥቅ ይሰጣል። እንዴት እንደሚተኮስ ያሳየዋል። መቼ እንደሚተኮስ ያሳየዋል። የት ጋር እንደሚተኮስ ያሳየዋል እንጂ ክላሽ ከሰጠው በኋላ ሰውየው በየጧቱ ከእንቅልፉ እየተነሳ በመስኮት በኩል ሚተኩስ ከሆነ
ቦታውን ካላወቀ ጊዜውን ካላወቀ ለጥቅም የተሰጠው ማህበረሰቡን ለመረበሽ ይውላል። ስለዚህ መንግስት እንኳን የሆነ ነገር ሲሰጥ፣ ሐኪም እንኳን ኪኒን መድኃኒት ሲያዝል አጠቃቀሙና መቼ መድኃኒት እንኳን ሲያዝል ጠዋት አንድ ማታ አንድ እንጂ የሚለው ደስ ባለ ሰዓት አይልህም ይላል እንዴ? አይልም። ጠዋት ማታ አንድ ልተኛ ስትል ምግብ በልተ ምናምን ይልሃል። ሐኪም እንኳን መድኃኒት ሰጥቶ እግዚአብሔርን የሚያክል አምላክ ከአብ የወጣ ከአባት ከእግዚአብሔር ከእርሱ የወጣ መንፈስ መጥቶ ጸጋን ሲሰጥ በል ሰጥቻለሁ ጸጋን እንደፈለግክ አድርገው ሚል ይመስላል። እኔ ሰጥቻለሁ አንተ እንደምታረግ አድርገው፣ ብትፈልግ በጥብጥበት፣ ብትፈልግ ጨፍርበት፣ ብትፈልግ አውክበት ብሎ የሚሰጥ ይመስላል። እንዲህ የምናስብ ሰዎች ለመንፈስ ቅዱስና ለስጦታው ያለን ክብር ዝቅተኛ ስለሆነ ለመንፈስ ቅዱስ ያለ መንፈስ ቅዱስ ሲጀመር አምላክ አይመስለንም፣ ንፋስ ነው የሚመስለን። አንዱ ችግራችን ከዛ የመነጨ ስሜት፣ ፈቃድ፣ ዕውቀት ያለው እንደ አብ አይነት አምላክ እንደሆነ አለማወቅ። የሆነ አየር ገፍትሮ የሚጥለን ነው ይመስል። አምላክ ነው እሱ። የፈጠረህ ጠፍጥፎ የሰራ ፈጣሪ ነው፣ የምትሰግድለት ነው እሱ። ስለዚህ አምላክ መሆኑን ማወቅ፣ ቀጥሎ አምላክን የሚያክል መንፈስ የሚሰጥህን ነገር ሪስፔክት ያስፈልገዋል፣ አክብሮት ያስፈልጋል። ዝም ብለህ ክላሹን ይዘህ ቸርች መተህ አይደረግም። ሪስፔክት፣ የተሰጠህ ነገር ክቡር ነው። አጠቃቀምህ ማወቅ አለበት። አንድ ሌላ በሴቶች አቅጣጫም በወንዶችም አቅጣጫ ስትመጣ ሁለት የጸጋ ስጦታዎች ላይ ልዩ ትምህርት ጳውሎስ አስተማረ። እንግዲህ ወንድሜ ለምን እንቃወማለን ሳይሆን ማለት ያለብህ ጳውሎስ ለምን ይቃወማል ነው የሚለው። እኛ ከየትና ከሱ እየተቀበልን ነው የምንሰጥ፣ እሱ ከጌታ እኛ ከሱ ተቀበልን ማውራትን። እኛው እዚሁ ብንፈጥር ነው መቃወም ያለብን። እኛው እዚሁ ፈጥረን አቦ ሴትም እንትንም የለም ሃሌሉያ ምናምን ሲሉ እኮ አትቃወምም አንተ። አሁን ጠያቄ እነሱን ነው መቃወም ያለብን። እነሱ ከየት አመጡት? ሴት ምናምን የለም እያንዳንዱ ጩይ የታባቱ ሚሉቱ ሰዎች እነሱን መች ጠየቅካቸው? ከየት አመጣህ ብለህ። እኛስ ጥቅሳለን፣ ሴት ስነ ስርዓት ያዝ የሚል ጥቅሳለን። ሴቶች እንዳሻቸው የሚሆኑበት ቸርች ስትሄድ ምዕራፉ የት አለ? ፓስተር ጥቅሱ የት አለ? ምን መሆናችን ነው ይባላል እንጂ ሴቶች አደብ ያዙ ተብሎ ጥያቄ አይጠየቅም። ምክንያቱም እኛ እቺ ቸርች እንድትፈርስ አንፈልግም። እነሱን ለቀን በነፃነት ለቀን ገብተዋል። ጦር ሜዳ እንዲሆን እነሱን ስናሸማግል መዋል አንፈልግም። ባጭሩ በሁለት ነገር ላይ፣ አንደኛ በልሳን ላይ ለወንዱም ለሴቱም ለሁሉም የተሰጠ መመሪያ አለ። ለሁላችን በጉባኤ መካከል ልሳን የማይተረጎም ከሆነ ዝም ብለህ በልብህ አጉረምርም እዛው አትጩህ ተብሏል። ማን ያለው? ጌታ ኢየሱስ። በማን በኩል ላከ? በሐዋርያው ጳውሎስ በኩል። ለነማን? በዓለም ላሉ የጌታን ስም ለሚጠሩ አብያተ ክርስቲያናት ሁሉ። ምን ብሎ? በማህበር ላይ በልሳኖች የሚናገር ሰው እንዲተረጎም ይጸልይ፣ ማይተረጎም ከሆነ ግን ዝም ይበል። ሁሉም እኩል ነው የሚሰጠው፣ ልሳንም ይሁን ሌላውም ሁሉም። ግን ሁለት ስጦታዎች፣ አንደኛ ልሳን ላይ ለሁሉም የተሰጠ መመሪያ። ሁሉም ክርስቲያን በቤተ ክርስቲያን ውስጥ በልሳን ጉዳይ ላይ ሁከት የሚረብሽ ድምፅ አካባቢን የሚበክል በዚህ አይነት መልክ ልሳን እንዳይነገር ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ሙሉ ደንግጓል። እንዲህ ብሎ አስጠንቅቋል። ይህንን ያዘዝኳችሁን በልሳን ጉዳይ ላይ ያዘዝኳችሁን ትእዛዝ የማይሰማ የማይቀበል መንፈሳዊ ነኝ የሚል ወይም ነቢይ ነኝ የሚል ሰው ቢኖር እሱ ራሱ አይታወቅ ብሏል። ጳውሎስ ነው ያለው፣ እኔ አይደለሁም። አንዳንዶች ደግሞ ይሄ ለቆሮንቶሶች ነው የሚለው። እንዴ ቆሮንቶስ የእግዚአብሔር ቤተክርስቲያን ነው፣ ይሄ የሰይጣን ነው እንዴ? የእግዚአብሔር አይደለም። ግን ጳውሎስ እንዲህ አለ። እንዲህ አይነት ተንኮለኛ አገልጋዮች እንደሚነሱ ስለሚያውቅ እንዲህ አለ፣ ይህች ያዘዝኳችሁ ትእዛዝ በሁሉም አብያተ ክርስቲያናት እንዲሁ ነው፣ ከዚህ ውጭ ስርዓት የለንም አለ። ይህን ማወቅ። ሌላው ማስተማር ላይ ነው። ማስተማር ላይ ለወንዶችም ለሴቶችም ለየብቻ መመሪያ ሰጥቷል። ማስተማር ላይ አንደኛ ወንዶችን በተመለከተ ያዕቆብ ላይ ሁሉም ወይም ከናንተ ብዙዎቻችሁ አስተማሪዎች እንዳትሆኑ ተብሏል። ማስተማር ላይ በተመለከተ ምንም ጸጋው እንኳን ቢኖር እንደው በቋሚ ተሰላፊነት ከማስተማር በፊት ብዙ ጥንቃቄዎች ማድረግ። ያዕቆብ ላይ ማስተማርን በተመለከተ እኔ አይደለሁም፣ እኔ ሁሉም ሰው ቆሞ ባለበት ማስተማር ቢጀምር ምን ክፋት አለው? ግን መጽሐፉ ብዙዎቻችሁ አስተማሪዎች እንዳትሆኑ የሚያስተምረው ከሁሉ ይልቅ
ከሁሉ ይልቅ ፍርድን እንደሚቀበል ወቁ። ስለዚህ ቴክ ኬር። ምክንያቱም ተጋላጭ ነው የምትሆን። መንገድ ላይ በደንብ እንኳን መሳቅ አትችልም። አስተማሪ ስትሆን መሳቅ እያማረ ለምን የኢትዮጵያ ሕዝብ አስተማሪ አይስቅም ብሎ ያምናል። ስለዚህ ስስቅ ካየ ነገ አይማርም ትምህርት። መንገድ ላይ ኳስ የልጆች ኳስ እግሬ ስር እየሮጠ ሲመጣ ዞር ዞር ብዬ እንደማታኛ ቀመጥ። ለምን ሲባል የኢትዮጵያ ሕዝብ አገልጋይ ኳስ አይመታም ብሎ አምኗል። ስለዚህ ራስ ላይ ጦስ ነው የምታበዛው እና ዝም ብለህ ሮጥ አትውጣ ይላል። ሌላው ሴቶች ላይ ነው። ሴቶችን በተመለከተ ሴቶች ወንዶች ወይም በቤተ ክርስቲያን ውስጥ ፖዚሽን እንዲሆኑ ወንዶች ባሉበት ቦታ ላይ እንዳያስተምሩ ብሎ ጳውሎስ ከለከለ። ኬታ መጣህ ጳውሎስ ምን ነካ ስንለው ጌታ ነው እንደዚህ ያለው። ስለዚህ ኢየሱስን ጌታ አድርገህ ከተቀበልክ መስማት ነው። የራስ ጌታ ከሆንክ ግን ብሎ ነገር የለም። ተነሽ እህቴ፣ የጭቆና ዘመን አበቃ፣ ለዘመናት ተጨቆነሽ፣ ሃሌሉያ ብለህ ሴቷን ወንድ ወንዱን ሴት ማድረግ ይመጣል ማለት ገብቷቸዋል። እኔ አይደለሁም ያልኩት ሐዋርያው ጳውሎስ ሴት በማህበር ላይ የምትናገረው ለምሳሌ ማስተማርን ጸሎት ወይም ትንቢት ምናም ሲኖር መልእክት ሲኖር በእርሷ ሲያመጣ ጌታ በጣም ሪስፔክትድ ሆና ማህበሩን አክብራ የሴት ራስ ባል ነውና ባሏ በጉባኤ መካከል የሚኖር አይኖር ለባሏ ራሷን ሪስፔክትድ አርጋ ማነው ሰብሚትድ አርጋ እሱን አክብራ እንደምትኖር ቼክ ማድረግ አለብን። ለምሳሌ የእውቀት ጸጋ ያላት ህዝብ ብትኖር ስልክ ቁጥር ያለ ሰው ወንድ ያለ 091753 እምትልት ብትኖረን ጸጋዋን ለቤተ ክርስቲያን ጥቅም ስናመጣ መጀመሪያ ባክግራውንድ ጥናት ይደረጋል። ምን ለባሏ እየተገዛች ነው ወይ? የመጀመሪያው ጥያቄ። በቤተ ክርስቲያን ውስጥ ያሉ መሪዎች ወንዶች መሪዎችን ታከብራለች ወይ? ቢያዟት ትሰማለች ወይ? አንዴ ቆሚ ሲሏት እሺ ትላለች ወይ? ከዛ ለኔ ዞር በሉልኝ አካኪ ዘራፍ ምትል ከሆነ በየታችን ከነንትንሽ ሂጂ ይባላል። መጽሐፍ ነው የሚለው ሴት ልጅ በማህበር ላይ ለወንዶች ተገዥ በመሆን ነው ማገልገል የምትችለው ማስተማር የምትችለው። በሴትነት ቅርጽ፣ በሴትነት ጸባይ፣ በሴትነት ሴት በማህበር መካከል ራሷን የምትሸልምበትን ነገር ይነግረናል። ከእፍረት ጋር በጭምትነት ሁሉ ይላል። ሴት ልጅ የወንድ አይነት ካራክተር ይዛ ከኛ እኩል አካኪ ዘራፍ ማለት የለባትም። እኔ ጸልዬ ጉንፋን ማላደን ቢሆን እሷ በጸሎቷ የሞተ ብታስነሳ ለእኔ ግን ሪስፔክት መስጠት አለባት። ምን ነው ሲባል እኔ ጸልዮ ጉንፋን ማይፈውስ ወንድ ነኝ። ገብቶሃል? ወንድነቴን በዛ መቀየር አይቻልም። በቃ የፈለገ የሞተ ስታስነሳ ልጅቷ ወደ ወንድነት ትቀየራለች? አትቀየር። ሴት ነች፣ እያስነሳች ሁሉ ሴት ነች። ለዚህ እንደዚህ ይላል መጽሐፍ። አንደኛ ቆሮንቶስ 11 ነው። ጠያቄ እኛ ኬት እናመጣለን ብለህ ነው። ትምህርት አይሸመጠጥ ከሜዳ ጳውሎስ ባይለንም እኛም ደስ ይለናል። ሴቶች ሁሉ እዚህ ጋር ወጥተው እኛ አምስት እዚህ ጋር በቃ አምስታችን 10ችንም ብንሰብክ ደስ ይላል። ግን ሴት ልጅ በማህበሩ ሴት መስላ ከቤቷ እንጀምራለን። ሰሚት የሆነች ነው ወይ? ባሏ በቤት ውስጥ እንደ ወንድ ይከበራል ወይስ እሷ ነች በቤት ውስጥ እንደ ወንድ? እሱ እንደ ሴት እሺ እያለን ያለው እሷ መመሪያ እየሰጠች ስማ እስክመጣ እንቁላል ጠብሰ አይ አገልግሎት አለብኝ፣ ጾም ጸሎት አለብኝ አዳባል ስፔሻሊ የጾታ ግንኙነት ላይ የጾታ ህብረት ላይ ሴቲቱ እኔ ጾም ጸሎት ነው በጌታ ነው ብላ ሰውየውን የምትገፈትረው ከሆነ ማውራውን ሌላ ቦታ ላሰሙ ትችላላችሁ። እውነታው ይሄ ነው። አንደኛ ቆሮንቶስ 11 ወንድሞች ሆይ ቁጥር 2 በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ
ከራሴ ያመጣሁት አይደለም ነው። ጳውሎስ እንኳን እኔ ጳውሎስ ራሱ የሚለው አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ። ቤተ ክርስቲያን ውስጥ የክርስቶስ ወግ ይባላል። ጌታ ኢየሱስ ምን እንዳረገ ታውቃላችሁ? ከሙሴ ሕግ ገላግሎን የራሱን ወግ ሰጠን። ከሙሴ ሕግ ነፃ ነን። በክርስቶስ ሕግ ውስጥ ወግ ውስጥ እንኖራለን። ቤተ ክርስቲያን ግን አሁን የክርስቶስን ወግ አትፈልግም፣ የሙሴን ሕግ ነው የምትፈልገው። የሙሴ ሕግን ስትሰብክም ስታሰብክም ስትዘምርም ቆይታለች። የክርስቶስን ወግን መስማት አትፈልግም። እኛ ግን 100% የሞተን ሰው ያህል ከሙሴ ሕግ ነፃ ነን። 100% በክርስቶስ ወግ ውስጥ ነን። ስለዚህ ማን ነው ጥፋተኛው? ነው የሙሴን ሕግ ትቶ የክርስቶስ ወግ ውስጥ የገባው ነው ወይስ የክርስቶስን ወግ ዞር አድርጎ የሙሴን ሕግ ቸርች ውስጥ የሚያመጣው አካል ነው? የክርስቶስን ጳውሎስ እንዲህ አለ፣ አሳልፌ እንደሰጠኋችሁ ወግን አጥብቃችሁ ስለያዛችሁ። ምክንያቱም አንዳንዶች ወጉን ይሰማሉ ግን ፈጽመው አይዙትም። ያውቃሉ። አሁን ሴት ትገዛ የሚለውን የማያውቅ ቸርች የለም፣ ግን የምትገዛው ሴት ነች። ወግን ፈጽማችሁ ስለያዛችሁ አመሰግናችኋለሁ ይላል። አሳልፎም ከሰጠ ይሄን ወግ የተቀበለው ከሌላ አካል ነው ማለት ነው። አሳልፌ የሰጠኋችሁ ነው የሚለው። ከየት ነው የተቀበለው? ቁጥር 23 ላይ ሄዱ። ቁጥር 23 ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ። ስለዚህ አሳልፌ የሰጠኋችሁን ወግ ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ይህን አሳልፌ የሰጠኋችሁን ወግ እኔ ከማን የተቀበልኩት? ከጌታ ተቀብየዋለሁ። አለቀ። ስለዚህ ስናወራ አሁን ዳዊትን እርሳው፣ ጳውሎስን እርሳው፣ ጌታን አስብ። ጌታ በጳውሎስ በኩል ለእኛ የሰጠን ዘመን ደርሶ እድል ሰጥቶኝ እግዚአብሔር ከእናንተ ባስቆ ኃጢአተኛ መሆነውን ሰው እድል ሰጠኝና ደግሞ ሰውየው ከጌታ የተቀበለውንና ለቸርች ያወራውን እኔም እያወራው ነው። እንግዲህ መስማቱ ሌላ ጉዳይ። ምንድን ነው ጳውሎስ የሰጠው ወግ? ከጌታ ተቀብሎ ከኢየሱስ ተቀብሎ ኢየሱስ እንዲህ አለ። ምን? ቁጥር 3 ስለዚህ አሁን ጳውሎስ አለ ነው ኢየሱስ አለ? ማን ነው እያለ ያለው? ኢየሱስ። ጳውሎስ ምንድን ነው? ተቀብሎ ሰጪ ነው። እያወራ ያለው ይሄኛ ኢየሱስ ጌታ ነው ኢየሱስ ምንለው ኢየሱስ። እሱ እንዲህ አለ፣ የወንድ ሁሉ ራስ ክርስቶስ። የወንድ ሁሉ ራስ ማለት በወንድ ላይ ስልጣን ያለው ክርስቶስ። የሴትም ራስ ወይም በሴት ላይ ስልጣን ያለው ማን ነው? ወንድ ነው። ባጭሩ ክርስቶስ አይደለም። በወንድ ላይ ስልጣን ያለው ክርስቶስ ነው። በሴት ላይ ግን ስልጣን ያለው ማን ነው? ወንድ ነው እንጂ አንተ ወንድ ምን ያገባል? አንተ ወንድ ብትሆንም የቸርቻ ምናምን እኔ እንደሆነ ተሞልቻለሁ ዞር በል ብትለኝ አይሆንም። ጌታ ነው የኔ ራስ ብሎ ነገር የለም። የሴት ራስ ወንድ ነው። የክርስቶስም ራስ እግዚአብሔር እንደሆነ እንድታውቁ ወዳለሁ። ስለዚህ ሃይራርኪው ይሄ ነው። የሴት ራስ ወንድ፣ የወንድ ራስ ክርስቶስ፣ የክርስቶስ ራስ እግዚአብሔር። አለቀ። ስለዚህ ሴትና ወንድ እኩል ናቸው እንጂ አንድ አይነት አይደሉም። ለምሳሌ ክርስቶስና እግዚአብሔር እኩል ነው፣ ግን ሁለት አካል። ልክ የክርስቶስ ራስ እግዚአብሔር ሲባል ክርስቶስ ቅር እንዳላለው ሁሉ የሴት ራስ ወንድ ሲባል ሴት ለምን ቅር ይለዋል? እኩል ነን እንጂ አንድ አይነት አይደለን። ቀጥሎ እንዲህ ይላል፣ ራሱን ተከናንቦ የሚጸልይ ወይም ትንቢት የሚናገር ወንድ ሁሉ ጭንቅላቱን ተከናንቦ ወይም ረጅም ጸጉር አድርጎ እንደዚህ የሚያደርግ ሰው የእሱን ራስ ወይም ክርስቶስን ያዋርዳል። ራሷን ሳትሸፍን የምጸልይ ወዘተ እያለ ይናገራል። አሁን ወደ ጥያቄ ሲመጣ አገልግሎትን በተመለከተ ነው። ማስተማርን በተመለከተ ይሄ ያለባበስ ስርዓት ነው በቤተ ክርስቲያን ውስጥ እና ደግሞ የጸጉር ማሳደግ ጉዳይ። ሴት ልጅ እንደ ወንድ መላጣ እንዳትሆንም በአጭር ብዙ ጊዜ እንዳታስቀር የተሰጠ ትምህርት ይሆንና ማስተማር ላይ ነኝና ያለሁት። ማስተማርን ምዕራፍ 14 ላይ እንደዚህ ብሎታል። 14 ቁጥር 34 ሴቶች በማህበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውም። ላሊዮስ ማለት ነው። ባጭሩ በቤተ ክርስቲያን ውስጥ ሴቶች በመሰረቱ እዚህ ቸርች ሴቶችም አይደሉም ወንዶችም በየመሃል እየተነሱ አይለፈልፉ። ግን ሴቶች በማህበር ላይ ለምሳሌ አሁን እያስተማርኩኝ
እዚህ ጋር ፓስተር እዚህ ጋር አሁን ቅድም ባልከው ላይ ጥጥጥ የሚሉ አሉ። እነሱ ሴቶች በማህበር ላይ ዝም ይበሉ። ላሊዮስ ክልክል ነው። በማህበር ላይ ሴት በየመሃሉ ላይ መናገር ጠጠጠጥ ማለት ክልክል ነው። ማህበር ነው ይሄ። ስለዚህ በማህበር ላይ መናገር ሲባል ምን ማለት ነው? መናገር ለምሳሌ አሁን በኋላ ስወጣ ወይም ስንገባ ዳዊት ደህና ነህ ማለት ይሄ ነው የተከለከለው። ለምሳሌ ድምፅ አውጥቶ አይደል እንደሚዘምሩት፣ ድምፅ አውጥቶ አይደል እንደሚጸልዩት እግዚአብሔር ሆይ ምናምን የሚሉት። ታዲያ ምንድን ነው መናገር ሲባል? ላሊዮስ። የግሪኩ ጥሩ ነው። ላሊዮስ ማለት ምን ታውቃላችሁ? በእኛ ሲፈታ ላላላላላ በማህበር ላይ ሴቶች ላላላላላ አይበሉ ይላል መጽሐፍ ቅዱስ። ስለዚህ ሴቶች ባጭሩ ሰፈር ውስጥ ያለ አንዳንድ ሴታዊ ባህሪዎችን የታምጡት ነው ማህበር ላይ እንዳያመጡት። ለሴት በማህበር መካከል ላሊዮስ ወይም ተረረ መናገር ነውር ነውና ሰፈር ውስጥ ችግር የለውም፣ ቸርች ውስጥ ግን ተተተተተታ ነውር ነውና። ጥያቄ ካላቸውስ ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። በቃ ማህበር ላይ አንዴ እዛ ጋር እያሉ ማለት የለባቸውም። ግን ዝም ካልናቸው ወደዛው እያደገ ይመጣል። አንድ እሱ ነው። አሁን አንዳንድ ሰው ጳውሎስን ኧረ ምናምን ብሎ አልቀበልም ሊሉ ሲሉ ጳውሎስ ወንጌልን እኮ የሰበኳችሁ እኔ ነኝ፣ ስለዚህ መመሪያውን የምሰጣችሁ እኔ ነኝ፣ እናንተ ናችሁ እንዴ ወንጌልን ያስተማራችሁትና እኔ እኮ ነኝ ሰብኪያችሁ ወንጌልን ያመናችሁት ለማለት። የእግዚአብሔር ቃል የወጣ ከእናንተ ነውን ወይስ ወደ እናንተ ብቻ ደርሷልን? እናንተ ናችሁ እንዴ ወንጌልን የሰበካችሁ? እኔ አይደለሁም እንዴ የሰበኳችሁ? ስለዚህ ምላችሁን ስሙ ነው። ቀጥሎ ደግሞ እናንተ ብቻ ናችሁ እንዴ ቸርች? ሁሉም ቸርች በስርዓት እየኖረ ነው፣ ለምንድን ነው የማትቀበሉት ነው። አሁን እንዲህ አይነት ሴት ትሰብሰብ የሚል ነገር ሲወራ የሚቃወም ክፍል ይነሳል። ማን? ሴቶች ሳይሆኑ ወንድ አገልጋዮች ይነሳሉ። ምንድን ነው ምን ይሆናል? ያው ነው ይላሉ። ለዚህ አሁን ቁጥር 37 መልስ ተሰጠ። ምን ይላል? ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። ምን የምትለው? ሴቶች በማህበር ላይ የሚበጠብጥ ሁከት ያለው ድምፅ አይወጡ፣ ሚረብሽ ሚያውክ ላሊዮስ አይበሉ። ማንም የማያውቅ ቢኖርስ? እኔ እንደዚህ ነገር አልቀበልም። በዚህ በድሮ ትርጉም ላይ ማንም የማያውቅ ቢኖር አይወቅ ይላል። መደበኛው ትርጉም ጥሩ አድርጎ ጽፎታል። እሱ ራሱ አይታወቅ ይላል። ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖችም ከመናገር አትከልክሉ፣ ነገር ግን ሁሉ በአገባብና በስርዓት ይሁን ይልና ጢሞቴዎስ ላይ ተጨማሪ አለ። ሴቶች በማህበር ስለሚኖራቸው ዲሲፕሊን ከነ አለባበስ ከነ ስነ ምግባር። እንግዲህ ወንዶች ይላል። ወንዶች የሚለው በምንድን ነው? በጌታ ነው በጾታ? ወንዶች የሚለው በጌታ ነው በጾታ? ጾታ ነው። በጌታ አንድ ነን ሲል በጾታ ሁለት ነን። ወንዶች ሲል ምኖችን ነው እኛ እዚህ መሀል የሚወክለው? እኛን ነው አይደል? ታዲያ ለኛ እንደዚህ ተብሏል። አሁን ሴቶች አይመለከታቸውም። በስፍራ ሁሉ አለቁጣና ለክፉ ሐሳብ የተቀደሱ እጆች እያነሱ እንዲጸልዩ ፈቅዳለሁ። ባጭሩ በተለያዩ ጉባኤዎች ላይ የጸሎት ቅድሚያ ለማን ይሰጥ ነው? ለወንዶች ይሰጥ ይላል። እኔ አይደለሁም ያልኩት፣ ጌታ ለጳውሎስ ነግሮት ጳውሎስ ለኛ የነገረው። ቅድሚያ ለወንዶች ይሰጥ። ወንድ በቤቱ እንደ ካህን ይሁን። ወንድ በቸርች ውስጥም ወንድ በሰፈር ውስጥ ምናምን ቅድሚያ ለሱ ይሰጥ። እህቶች አሉ፣ ወንድሞችም አሉ። ስለዚህ እህቶች መጸለይ ውስጣቸው ሞልቷል። ስለዚህ ወንድሞች ከእናንተ መካከል የሚጸልይ ሰው አለ ብላ ትጠይቅ። ወንድሞች ጸልዩ። ከዛ ኋላ እስቲ እህቶች ከእናንተ ማለት የሚጸልይ አለ ተብሎ ይጋበዙ። ወይም ደግሞ እኔም በውስጤ አንድ የምጸልይበት ነገር አለ ይበሉ እንጂ ወንዱ ሙሉን ፕሮግራም አፉን ዘግቶ ሴቷ ሙሉን ፕሮግራም ካወራች ይሄ ብዙ ጊዜ እንደማወራው በሶስን የማይመስል ራስ ሲሆን አካልም አይታዘዝም። ጥሩ ነው። ለምሳሌ አያት ቅድሚያቶቻችን በዚህ ማሰብ ይችላል። አባቶቻችን አያት ቅድሚያቶቻችን ከመጽሐፍ ቅዱስ አግኝተው ሳይሆን በስሜት ሕዋሳታቸው ተረድተው ሴት ወንድ ራስ ነው ብለው አምነው ነበር። ሴቶችም አዎ ብለው አካል ሆነው ነበር። ግን የትም የማይሄድ ኑሮ ነው። ለምን ሲባል የተበላሸ ራስ ስለሆነ። የተበላሸ ራስ
ስለሆነ በአካል መቆሙም ጥቅም የለውም፣ መዘቅዘቁም ጥሩ አይሆንም። አሁን ምን አለ? እንዲሁም ደግሞ ሴቶች ባጭሩ የመጀመሪያው ሐሳብ ለወንዶች የጸሎት ቅድሚያ በየስፍራው መጀመሪያ እስቲ ከወንድሞች መባል አለበት። ወንድሞች እዛ ወንድሞች ሁሉ እህቶች ሆኖ ሲያስቸግሩ እነማን ይቀጥላሉ? እነማን ይነሳሉ? አሁን እህቶች ደግሞ ይነሳሉ። አንዳንድ ቦታ ላይ የዚህ አይነት ችግር አለ። ካህን የማይመስል ወንድ፣ ካህን መሆን የሚያቅተው ወንድ፣ እንደ ክህነቱ የማይገለጥ ወንድ። በዛን ጊዜ ወንድማችን እህታችን ሲሆን ምንድነው የሆነው? ሁሉም ጉባኤ ሁሉ በእህቶች ተሞልቷልና አሁን እህቶች በተራቸው ይነሳሉ ማለት ነው። አግኝታችሁኛል? ይነሳሉ። ብዙ ጊዜ ማነሷ ምሳሌ አለ። አንዳንድ ሰው ጋር ስትሄድ አንዳንድ ቦታ ስትገባ አንዳንድ ለዚህ ሲሆን ሙሉን ስትየዋ ትቆጣጠረዋለች። ባል አይናገር፣ አይጋገር፣ አይጸልይ። ገብቷ? ሁለቱም ክርስቲያኖች ሊሆኑ ይችላሉ። አዛ በኋላ ትጋለ እንዳልኳችሁ እሱ ሶፋ አንድ ጥግ ላይ ተሸጉጦ ሪሞት ኮንትሮሉን ይዞ ነው ቁጭ ነው። ከዛ በኋላ ሙሉን አንተ ገብተህ እስክትወጣ የምትለው እሷ ነች። በቃ ቡና ታፈላለች። እስቲ አሁን እንጸልያለን ለዚህ ቡና ቁርስ ይቀራል፣ ለዚህ ቡና ቁርስ እንጸልያለን። እሱ ሙሉን ፕሮግራም እንዲህ ብሎ ነው የሚከታተል። ትንሽ እንደቆየ ባይብሏን ይዘህ ደግሞ ትንሽ የእግዚአብሔርን ቃል እንካፈላለን ለ10 ደቂቃ ብላ ይወጣላትን ትጀምረላለች። ደግሞ እንጸልያለን። አሁን ሙሉን ሰውየው ይከታተላል እና በቤቱ እንደ ካህን አክት ማድረግ መቻል፣ ቅድሚያ ምናምን ጸሎት ላይ ምናምን ማለት አለበት። ሴቶቹም ባላቸው እንደዛ ቢሆን የሚወዱ ይመስለኛል። ስለ ቅድሚያ ይሰጥ ነው። ቀጥሎ በሴቶቹ አቅጣጫ እንዲሁም ደግሞ ሴቶች በሚገባ ልብስ፣ የሚገባ ልብስ ማለት የማይገባ ልብስ አለ ማለት። የማይገባ ልብስ በአንድ ነገር ይታወቃል። ለጌታና ለባል የሆኑ አካላቶችን አጋልጦ ለማህበረሰቡ ያሳያል። ስጋ የጌታ ነው። አንደኛ ቆሮንቶስ ምዕራፍ 6 ስጋ የጌታ ነው። አንደኛ ቆሮንቶስ ምዕራፍ 7 ስጋ የባል ነው። አንደኛ ቆሮንቶስ ምዕራፍ 8 ስጋ የማህበረሰቡ ነው አይልም አይደለ? ምዕራፍ 6 የጌታ ነው ይላል፣ ምዕራፍ 7 የባል ነው ይላል፣ ምዕራፍ 8 ሌላ ትምህርት ይጀምራል። ስለዚህ የጌታና የባል የሆኑ ፕራይቬት አካላቶችን ለማህበረሰቡ አጋልጠው የሚሰጡ ልብሶች ባጭሩ የማይገቡ ይባላሉ። ቀሚስና ሱሪ በሚል አይለዩም። ቀሚስም ሆኖ የማይገቡ ስላሉ ሱሪ ክልክል ነው ብንል ቀሚስ አርጋልን ብትመጣስ? እችን የምታክል ቀሚስ አርጋ ብትመጣ እና ፊት ለፊት ብትቀመጥ ማገልገል ይቻላል? አይቻል። ስለዚህ ምንድምላት እህቴ የትላንቱን ሱሪ አርገሽ ነይ ላት ሱሪና ቀሚስ ጋር ሳይሆን ለጌታና ለባል ብቻ የሆኑ አካላቶችን የሚያጋልጡ ነገሮችን ትሸፋፍን። ቀጥሎ ሴቶች በሚገባ ልብስ የሚለው ይሄ ነው። ከእፍረትና ብለሚሽ መሆን ያስፈልጋል። ራሳቸውን ከመግዛት ጋር ማለት መንፈስ ቅዱስ ራስን የመግዛት መንፈስ ነው። ደግነቱ ራስን መግዛት ያስፈልጋል። ለሴት ልጅ እፍረት ምናምን በጣም የሚያውቅ አንዳንዶቹ አንድ ቀን እሺ በቃ እሺ አንድ ቀን ወደክሽ በቃ እንዴትም ብለን ሸፋፍነን አንሶላ ልብሰን ምናምን ጥሩሽ፣ ግን ፕሮግራም በጀመርን ቁጥር እግር ወደ ላይ ጭንቅላት ዝብርቅርቅርቅ ካለ ይሄ ሼምለስ መሆን። ሴት ልጅ ከእፍረት ጋር እኔ ቪዲዮ ነው ምህረት አምጥቶ ካጋሩ እያሳየ ነበር። የሆነ ቸርች ላይ አጋሩ ሴት ልጅ እንደዛ ብከፍተው ታፍራላችሁ። ግን እዛ ቸርች መንፈስ ቅዱስ ነው የሚባለው። እኔ እዚህ ቸርች ብትሆንችን ልጅ መክራለሁ፣ በሁለተኛ ኮረኩማለሁ። ሲሪየስ ተኮርኩማ መቀመጥ አለባት፣ አለዚያ ውጪ ነው መባል ያለበት። ትገለበጣለች፣ ሮሊንግ ወደ ኋላ መልሳ ቀሚስ ነው ያደረገች። ኢማጂን ይኸው ቪዲዮ አለ አስቀምጦታል እዚህ። መጨረሻ ደግሞ ሄዳ እንትኑን ኪቦርዱን በእጇ ይዛ ሰውየው እየመታ that means Holy Spirit
አንድ ነገር አለ። ሴቶች ስሜታዊነት ወንዱም ስሜታዊ የሚሆንበት ጊዜ አለ። ግን አደብ ካልተገዛ ስሜታዊነቱን ተከትለው የሚመጡ ዲሞኖች አሉ፣ ጋኔኖች አሉ። እነሱን መጠንቀቅ። ቆይ ላስተምር በኋላ። ስለዚህ እፍረት መጽሐፍ ነው የሚለው፣ ጌታ ኢየሱስ ነው የነገረን። ሴት ልጅ በእኔ ቤተ ክርስቲያን ውስጥ ከእፍረት ጋር እፍረት ያስፈልጋታል። ምክንያቱም ሴቶቹን እንዴት አድርጎ እንደሰራቸው እሱ ስለሚያውቅ ለወንድሞች አደጋ ስለሚፈጥር ከእፍረት ጋር ብሏቸዋል ሴቶቹን። ወንድ ልጅ ግን እንዲህ ቢል ሚያየውም የለም፣ የባሰ ያስጠላል። ምን ይመስላል ብለህ ነው የምትሄደው። እውነት ውሸት? ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ ዲኮሬትድ ያርጉ። በቃ ራሳቸውን ይጠብቁ፣ ጸዳ ይበሉ። በዚህኛው ላይ የተጻፈው ቃል ሞደስቲ የሚለው ማለት ነው ሐሳቡ። ሞደስቲ ማለት አንዳንድ ክርስቲያኖች አሉ ዝርክርኮች፣ ጽዳት ማይጠብቁ። እንዴት ላስተምር ወገኖች? ገብተዋል? ቸርች ቅቤ ተቀብተው የሚመጡ እንደዚህ ነገር አለ። ዝርክርኮች እንደዚህ ቸርች ውስጥ ራሱ ቅቤ ተቀብተው ይመጣል። እነሱን መጽሐፍ ቅዱስ ይቃወማቸዋል። ደግሞ ሌላ አለ፣ ዋጋው በጣም ውድ። ለምን? መልበስ ፈልገው ሳይሆን እህቶችን ለማስቀናት ወይም እህቶች ጋር ኮምፒቲሽን ውስጥ ለመግባት በጣም ጥግ የሆነ ዋጋ አውጥተው የሚፈሸኑ የ2000 ብር ጸጉር የሚሰሩ በየእሁዱ የ2000 ብር ሽቶ፣ የ2000 ብር ጫማ፣ የ5000 ብር ልብስ ለብሶ እንደዚህ ይመጣል። ሁለቱ ጽንፎች ከክርስትና ውጭ ናቸው። ጴጥሮስ በመጠን ኑሩ ሲል እኮ ድሃ ስለሆንን አይደለም። በመጠን ኑሩ የሚለው ጴጥሮስ ላይ የተጻፈው መጽሐፍ ቅዱስ ቢሊየነሩ ቢልጌት ቤትም አለ፣ እኛም ቤት አለ። ስለዚህ ለቢሊየነሩም ለድሃውም ሰው በመጠን ኑር ተብሎ ተጽፏል። ቢሊየነር ስላልሆንን አይደለም በመጠን ኑሩ የተባልነው፣ ለቢሊየነሩ ክርስቲያንም ጭምር ነው የተጻፈው። ለዚህ ሁለት ጠርዝ አለ። ሴቶች ሞደስቲ ይላል። ሞደስቲ ማለት ያልተዝረከረከ ደግሞ በጣም ማህበራዊ ቀውስ በሚያመጣ ሁኔታ የተለጠጠ ነገር ውስጥም የማይገባ ሞደስቲ። ይሸለሙ፣ ዲኮሬት ያርጉ ራሳቸውን። በቃ ጽድት ብለው ራሳቸውን ጠብቀው የሚቀቡትን ተቀብተው ምንም ሳያበዙ ሳይሽጎረጎሩ እንደዛ ሆነ ጽድት ብለው ይወጡ። መጽሐፍ ቅዱስ ነው የሚል ኒትነስ ነው ይሄ፣ ሞደስቲ ነው ይሄ የክርስትና ባህሪ ነው። ስለዚህ ከፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ፣ ዲኮሬት ያርጉ። ይሸልሙ የሚለው ያ ነው፣ ዲኮሬት ያርጉ ነው። ራሳቸው በአግባቡ የሚቀቡትን ይቀቡ። ከመግዛት ጋር ሰውነታቸውን ይሸልሙ ማለት ዲኮር ያርጉት። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ ይሄንን ያዙ። በጣም ብዙ ኮስቲ የሆነ ነገርን በተመለከተ ሹሩባ ሲል የኛ ሀገሩ ሹሩባ አይደለም። በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ያን ጊዜ አንዳንድ ክርስቲያኖች ማህበር ላይ አውቀው አንዳንድ ባሎቻቸው ትንሽ ባለጠጎች ስለሆኑ በሌሎች ሴቶች ላይ ጫና ለመፍጠር ለማስቀናት እግዚአብሔርን በመፍራት በጎ በማድረግ ሳይሆን ሴቶችን መብለጥ የሚፈልጉት ባላቸው ነገር ሴቶችን ለማስቀናት እንቁና ወርቅ የተለጣጠፈባቸው ነገሮች የበዛባቸው አለባበሶችና በግሪክ ብዙ ዲናር ሊያስወጣ የሚችሉ መሾረቦችን ልዩ የሆኑ የባለጠጎች የነገስታት በየእሁዱ እየተሾረቡ ይመጣሉ። ከባድ ነበር ይሄ። አይሸለሙ። ይሄ በዚህ ሁኔታ አይሸለሙ፣ በላይኛው ሁኔታ አይሸለሙ። ሴት በነገር ሁሉ እየተገዛች፣ በነገር ሁሉ ዲሲፕሊን እንደሆነ እየተገዛች፣ በዘረቱ ለወንድም ያስፈልጋል ዲሲፕሊኑ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር አደራ ብቻውን አልተጻፈም። ወይም በወንድ ላይ ሚልለም ልሰለጥን አልፈቅድም የሚል ቃል አለ። ማስተማር ጸጋ ለሴት አይሰጥም? ይሰጣል። ቲቶ ላይ ተጽፏል፣ ይሰጣል። እንደውም ብዙ እህቶች ሲያስተምሩ እንደውም በጣም ውጤታማ። ለምሳሌ ቆነጃጅት ሴቶችን በእድሜ ከበድ ያሉ እናቶች ቢያስተምሯቸው፣ ብዙ ነገር ቢያስተምሯቸው እኛ ከምናስተምራቸው ይልቅ ይሻላቸዋል።
አንዳንድ ቆነጃጅቶች እኛን ወንዶችን መረዳትና መጠየቅ የማይችሉት ነገር ሊኖር ይችላል። እናቶችን ግን መጠየቅ የሚችሉት ነገር ይኖራል። ስለዚህ ቲቶ ላይ ሴቶች በእድሜም ከፍ ያሉ ሴቶች ደግሞ ቆነጃጅትን የሚያስተምሩ ይሁኑ ተብሎ እንደተጻፈ ለቆነጃጅት የበለጠ ጠቃሚ ናቸው። አሁን በማህበር ላይ የማስተማር ጸጋ ያላት ሴት እግዚአብሔር የማስተማርን አንድ መልእክትን የሰጣት ሴት ወይም መጸለይ የፈለገች ወይም መተንበይ የፈለገች ሴት ግን በማህበሩ ላይ መሰልጠን የሚለው ነገር ላይ መጠንቀቅ አለባት። መልእክቷን በስነ ስርዓቱ አስተላልፋ እግዚአብሔር ያክብራችሁ ብላ መውረድ እንጂ ወንዶች እያለቀሱ እሷ እዚህ እያስፈራራች፣ ወንድ ልጅ እንደ ሴት ከታች እያለቀሰ እሷ እዚህ በወንድ ድምፅ ምንድነው በጣም በጎረና ድምፅ እያሰማች፣ ይሄ አግባብ አይደለም። የቤተክርስቲያን መልክ አይደለም። ሴት በቀጭን ድምጿ በሴትነቷ፣ ወንድ በወንድነት ድምፁ አለቀ። ብዙ ጊዜ የማወራው ማለት ነው። ስለዚህ አሁን ጳውሎስ አገልግሎትን ከለከለ ወይስ የአገልግሎትን አጠቃቀሙን ነው የነገረን? አጠቃቀሙ ዲሲፕሊኑ ለሁሉም ስለሚያስፈልግ ማለት። ስለዚህ እኛ ሳይሆን ያልነው ሴት በአግባብ ጉባኤ ላይ ሳታስፈራራ፣ ሴቶች በቤተ ክርስቲያን ውስጥ ከወንዶች ቢበልጥ እንጂ ቢያንስ አይደለም ሚናቸው። ለምሳሌ እዚህ ቤተ ክርስቲያን ውስጥ ትልቁን ማህበራዊ ጉዳይ፣ ትልቁን የጸሎት ጉዳይ የሸፈኑልን ሴቶች እንጂ ወንዶች አይደሉም። በጣም 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 በብዙ ነገር የጠቀሙ እነሱ ናቸው። አገልግሎታቸው ሰፊ ነው። እንደ ማርታ የሚያገለግሉበት አለ፣ እንደ ማርያም የሚያገለግሉበት አለ። በሁሉም ረድፍ ማርታና ማርያም ጋር ወንዶቹ መድረስ በማይችሉበት ሁኔታ እነሱ ይረዳሉ። ኤኒዌይ ግን ዋና ኮንሴፕቱን አግኝታቸዋል። በቸርች መሀል ሴት ምን መሆን አለባት ነው? ዲሲፕሊን እንደሆነ በወንዶች ላይ ምን እንዳትል ሳትሰለጥን። አይታል አንዳንድ ቦታ ሴቶቹ በጣም ጉባኤውን ከዚች የማይቆጥሩ ማህበሩ ከዚች በጣም አነጋገራቸው ራሱ ሴት ልጅን ወንዶችን እንዲያስቀምጣ እንደዛ መናገር በቸርች አይደለም በማህበራዊ ህይወት ውስጥ ራሱ አግባብ አይደለም። ግን ቸርች ውስጥ ከማህበራዊ ህይወት ይልቅ ዲሲፕሊን የጎደለው ቸርች ውስጥ ስለሆነ ለኢትዮጵያ ህዝብ ለማህበረሰቡ እንኳን በማይመቸውን ነገር ቸርች ውስጥም ይሆናል። አነጋገራቸው ዝም ብዬ አንዳንዶቹ ነው ያለው፣ ንቀታቸው፣ ወንድ ልጅን እንደዛ አድርጎ ማናገር፣ እዚህ አንተ እዚህ ና እዚህ ቆም ወደዛ እዚህ ኖ አይባልም። ሴት ልጅ ወንድ ልጅ እሺ በቲቪም እያየናቸው እንደዚህ ሴት ልጅ መሆን የለባትም። አንዳንድ ሴቶች በጣም ከጸሎት ብዛት ድምጻቸው ወፍሮ ታያለ። ምንድነው ሲባል በጣም እየጮሁ ማህበሩ ላይ እየደነፉ ነው የሚያገለግሉት። ለምን? እኔ ወንዱ እየደነፋው እያቀራራው አልሰበኩ። ኩል ዳውን ወረድ ማለት ዝቅ ማለት ዋና ሐሳቡ የሱን መልእክት ማስተላለፍ ስለሆነ መልእክቱን ማስተላለፍ ራስን ማጨናነቅና ራስን ማሳየት ለሴት ልጅ ብዙ አግባብ አይደለም።